ጂያን በመጨረሻም የሚፈልገውን ነገር ያገኘ ይመስላል። በመጨረሻ ቦራን ልጁን የማሳደግ መብቱን በፍርድ ቤት በስንት መከራ ያገኘው ይህንን የመሰለ እድል በቀጥታ ነበር አሳልፎ አሁን ለነ ጂያን ይሰጣቸው። ቦራን ባለፈው ህይወቱ በነበረው የተበለሻሸ ህይወት ቡልጋሪያኖቹ ማፊያዎቹ ሊገሉት ይፈልጉ ነበረ። አሁን ጂያን አስፈራራው ለህይወት መኖር የምፈልግ ከሆነ ብሎት በመጨረሻም ነጻ ወጣውና ይህን መብት ተቀበለ። ይህ ለነ ጂያን ትንሳኤ ነው። ምክንያቱም ጂያን አሊያን የሚያገባበት እድል ወይም ደግሞ አጋጣሚ በጣም እየቀረበ ይመጣ ይሆናል። አሊያ ጂያን መጀመሪያ ላይ ከሚያዩት መከራ ተቃራኒ ባሁኑ ደግሞ በህይወታቸው በጣም የሚደሰቱበት ምርጥ አጋጣሚ እየቀረበላቸው ነው የሚገኘው። ማታ ቀለበት አሰረላት። ከዚህ በኋላ ሁለቱም በሮማንቲክ በሆነ መንገድ ነው ህይወታቸውን የሚቀጥሉት። ሁለቱም የመጋባት ግዴታ ውስጥ አሁን ገብተው ሳይሆን የሚጋቡት ተፋቅረው ስለሆነ ብቻ ነው። ማታ ላይ ሰርፕራይዝድ በሆነ መንገድ ያለበት ሆቴል እንድትመጣ አድርጓታል። እዛ ከመጣች በኋላ እሷ የጠበቀችው ሌላ፣ እየሆነ ያለው ነገር ሌላ። ዛሬ ምሽታቸውን በሙሉ ሲያደምቁ ነበር ያደሩት። በጣቱ ሁለቱም ከእንቅልፋቸው እኩል እየተነሱ ነበር። የኔ ፍቅር እንዴት አደርሽ? ከጎን የሆነሽ አንቺን ማየት ለኔ ለትልቅ ነገር ነው። በቃ ከብዙ ነገሮች በኋላ ችግሮቻችንን ከኋላ ረስተን አሁን ከአንቺ ጋር እንደዚህ መሆኔ ደስ ይለኛል እያለ ነበር። እኔም እያለችው ነበረ። ምን እንዳቀደ ገና ከሆኑ እየነገራል ነው። ደስ አላት። በሁለት ቀናቶች ውስጥ ተጣርፎ ሊጋቡ ናቸው። እንደዚህ ነው እቅዱ። ጂያን ባሉን በጠበቀ መንገድ ጋብቻው እንደሚፈጽም ገና ከሆኑ እየነገራል ነበረ። አሁን እዛ አርጋቸው ላይ ይላፋሉ። በሌላ በኩል ካምቢዮን ልጁን ካገኘ በኋላ ከዘሪን ጋር ቢጣላ፣ ነገር ግን ደግሞ አሁን በልጁ ደስተኛ ነው። ድንገት ዘሪን ጠዋት ደወለችለት። ስደውለት ስልኩን እያነሳ ነበረ። ሄለው እያለ ነበረ። ልጄ እንዴት ናት ስትለው ነበር። ደህና ናት ሲል ነበረ። ምግቧን በልታለች፣ አሁን ደግሞ ተኝታለች። ምን ፈለግሽ እያለ ነበረ። መጥቼ አያታለሁ ስትል ነበረ። እንዳሻሽ በፈለግሽው ጊዜ ምናምን ነገር መምጣት አትችም እያለ ነበር። ነግሬ ነበረ እመጣለሁ ብዬ እመጣለሁ፣ ይሄን አታስቆመኝም፣ በፈለግኩ ሰዓት እመጣለሁ ስትል ነበረ። ጥሩ እሺ ጥሩ። ዘሪን እስኪ ከዚህ ባሰም እንደምታደርገ ይሻለሁ። ልጄ ለእኔ በመደበቅ ደሚር ስር እንድታድግ ፈቅደሽ ነበረ። ከዚህ ባሰ ነገር ምን ሊመጣ ይችላል ና እያለ ነበር። ተበሳጨች። ስልኳ ልትወረውረው ደረሰች። ስልኩ ተዘጋ። ምንድነው ማረገው ምንድነው እያለች ነበረ። ደሚር እየደወለላን ነው። ስልኩን ሳይለንት አድርጋ አስቀመጠችው። ደሚር ይቁነጠነጣል። ኧረ እባክሽ ስልኩን አንሺው፣ ኧረ ዘሪ ስልኩን አንሺው እያለ ነበረ። ሳይነሳለት ሲቀር ቴክስት እየላከ ነበረ። ዘሪን እባክሽ ምልሽን ነገር ስሚ። አዎ እዚህ ጋር እኔ ማውራት እንደማፈልግ ያውቃለሁ፣ ነገር ግን አሁንም ቢሆን ሚስቴ ነሽ። አንቺን የሚያስከፋ ነገር በጭራሽ ማድረግም አልፈልግም። ያ ልጅ ወደ እጅሽ እንዲገባ የቻልኩትን ነገር በሙሉ አረጋለሁ የሚል ነበረ። አንቺ ብቻ እሺ በይ ልጅሽን አስመልሰልሻለሁ እያላን ነበረ። እሷ አሰበች። ከዛ ስልኳን ዘግታ እያስቀመጠች ነበረ። ጂያን ወደ ቤት እየተመለሰ ነው ያለው። እየተመለሰ ያለው ደግሞ ከአሊያ ጋር ነበረ። ሁለቱም እያወሩ ትላንትና ስለሆነ ነገር ይነጋገራሉ። ቤት ከመሄዳቸው በፊት ግን ቀደም ብለው የሆነ ቦታ ልውሰድሽ ብላት ወደ መቃብር ቦታ መጡ። ወደ ፍቅሬ መቃብር ወደ አሊያ እናት አበባ ይዛ መታ በሆን እያስቀመጠች ነበረ። ጸሎት አደረጉም። ከዛም በኋላ አሊያ እዚህ ጋር ለእሷ ብላ እናቷ የሆነችላትን ነገር እየተናገረች ነው። ጂያንም የሚያውቀውን ነገር ይናገራል። እንዲህ መቃብሩ አጠገብ ብዙ ነገር ካወሩ በኋላ በቀጥታ ደግሞ ወደ ቤት የሚሄዱበት ሰዓት ነው። ወደ ቤት ሄዳለሁ። ሰዳከት በሌላ በኩል ቤት ውስጥ ናት። እየተቆነጠነጠች ናት። ሰዳከት የነ ጂያንና የነ አሊያ ድምጽ ጠፍቶባት ግራ ገብቷን ነበር። ድንገት ሲመጡ ደግሞ አሁን ቶሎ ብላ እየወረች ነበር በደረጃው። ድንገት ሞ ተቀበለቻቸው። አሊያ ጂያን እንዴት ናቸው ስራቸው ነበረ። እንኳን ደስ አላችሁ ልጁን የማሳደግ መብት እንዳገኛችሁ ሰማሁኝ፣ እንኳን ደስ አላችሁ ስትላቸው ነበረ። ፓኪዜም ደህና ናት፣ አይኗን ገልጣለች። ደህና ናት፣ የሁሉ ነገር በእናንተ ምክንያት ነው የሆነው ስትል ነበር። ሙዚቃ ደስ ብሏቸው እነሱም እየሳቁ ነበረ። የት ነበራችሁ ጂያን? የት ነበራችሁ? በተደጋጋሚ ሲደውል ነበር ሌሊቱ ሙሉ። የት ነበርክ ስትለው ነበረ። ምን ነው ናፈኩሽ እንደ እያለ ነበረ። ለእናት እንደዚህ ብለን የምትመልስላት አንተ እናት እንደዚህ ብለን የምታናግራት ስትሮ ነበረ። እማዬ ጂያንን የማሳደግ መብት እኮ አገኘን እኮ፣ አንቺ ግን እንኳን ደስ አለ ምናምን ነገር አትኝም እንዴ? ደስ ያለሽ አትመስይም እያለ ነበረ። ሰዳከት ኮስተር ብላ ምን ማለት ነው ስትለው ድንገት ካያና ናሬ መጡ። ሁለቱም ኧረ ወንድሜ እንኳን ደስ አለ እያሉት ወደ ጂያን እየቀረቡ ነበረ። ህፃኑ ጂያን እየሮጠ መጥቶ ሁለቱንም ጂያንና አሊያን እያቀፋቸው ነበረ። ሁለቱም ግንባሩን ይስሙታል። ደስተኞች ሆኗል። ወይኔ ደስ ስትሉ እያለች ነበረ ናሬ። እዚህ ጋር ድንገት የሆነ መኪና መጣ። ምንድነው ማን የመጣው ሁሉም ይባባላሉ። ጂያን እዚህ ጋር ቆይ አንዴ ሰርፕራይዝ ነው ቆይ አንዴ ይላችኋል እዚህ ጋር ጂያን። ከዛም በኋላ እነ አሊያ ህፃኑ ጂያን ጨምሮ እነ ሰዳከት ምንም የሚያውቁ ነገር የለም። ድንገት መኪናው ተከፈተ። ከድር መጀመሪያ ከመኪናው ወጣ። ከዛም በኋላ ሌሎች እንግዶች እየመጡ ነበር። በጣም ብዙ ናቸው። እነዚህ ሰዎች ከመኪና እንደወረዱ አሊያ በጣም ነበር የምትግባባቸው፣ የምታውቃቸው። ድሮ ካናዳ ቶሮንቶ በነበረችበት ጊዜ ስራ ባልደረቦቿ፣ አክስቷ፣ ዘመዶቿ ምናምን ናቸው የመጡት። እዚህ ጋር እንኳን ደህና መጣችሁ ፒተር እንኳን ደህና መጣ እያለች አሊያ እዚህ ጋር በደንብ እንግሊዝኛ ተናጋሪ ናቸው። ብዙ ጊዜ የአሜሪካ ሀገር ኖሯል፣ ካናዳም ኖሯል። አሁን ነገር ግን ቱርከኛ ትንሽ ያውቃሉ። እያናገሯን ነበረ። ከዛ እዚህ ጋር እሱ ያው ጓደኛዬ ነው፣ እሷ ፌሬ ትባላለች፣ ጓደኛዬ ነበረች፣ ተዋውቋቸው ስትል ነበረ። ካያና ናሬ የዞሩ ሰላም ይሏቸዋል። ጂያን ደስሩት እየተመለከተ ነበረ። እዚህ ጋር እንደ ባይተዋር በርቀት ቆማ የምትመለከተዋ ሰዳከት ናት። ኩስትር ብላ ግራ ግብት ብሏት ከያ የዞረ እየጨበጣቸው እንኳን ደስ አላችሁ ይላል። ናሬም ትቀጥላለች። ከዛም በኋላ ባንደ በኩል ጂያንም እዚህ ጋር እየዞሩልን እንኳን ደህና መጣችሁ ብሎ እየዞረ እየጨበጣቸው ነበረ። ሁሉም ደስተኞች እንደሆኑ ይናገራሉ። በተለይ
ደግሞ ለምን እንደመጡ እዚህ ጋር ሰዳከት ግራ ገብቷን ነበረ። ለምን መጡ እንዴት መጡ የሚለው ነገር እስካሁን ድረስ እሷ ምንም የምታውቀው ፍንጭ የለም። ለዛ ነበረ ግራ የገባት የደነገጠችው። ነገር ግን እንግዶቹ መደበቅ አልቻሉም። አቶ ጃን ለሰርጋችሁ እንኳን አደረሳችሁ ስለጋበዛችሁ ደስ ብሎናል ያሉ ይናገራሉ። ሰዳከት የገባን ነገር ቢኖር ጃንና አሊያ በእነዚህ 2 ቀናቶች ውስጥ ልትጋባ እንደሆነ ጃን ምንድነው የምሰማው ነገር ትላለች። ቆይ ማየ እያለ ነበር። እነሱ እንኳን ደህና መጣችሁ እያለ ጃን ከነሱ ጋር ተግባብተው ማውራቱን ቀጠሉሉም ይሳሳቃሉ። ጃን ምን እየተባለ ነው ያለው ስትለው ነበር። ማየ እንግዶች እኮ ናቸው አታቋርጭኝ፣ በኋላ እናወራለን ምን ችግር አለው? ተረጋጊ፣ እንኳን ደስ አላችሁ አትይም እንዴ? እኮ ለኔና አሊያ ለሰርግ የጠሯቸው እንግዶች ናቸው ምን ችግር አለው ሲል ነበረ። ሰርግ ስለለች ድንቅጣ ሁሉም እንኳን ደስ አላችሁ እያሉ ሲያጨበጭቡና ሲሰቁ ነበረ። እና ለኔ ያነግረኝም እንዴ የሆኑ ማላቃቸውን ሰዎች እንትን ስትል ትንሽ እንኳን እያለችው ነበረ። ኧረ ቆይ ማየ ተረጋጊ፣ እንደዚህ ለምን ስሜቴ እንደምትሆኝ ምንም እየገባኝ አይደለም እያላን ነበረ። ሰዳከት ትንሽ ተናዳለች። አጩህ እያላን ነበረ። በቃ በአልቦራ አደባባይ ቆንጆ ሰርግ ይኖረናል፣ በደንብ በደስታዬን ቀን እናሳልፋለን፣ እናንተ ወደ እንግዳ ክፍል ሂዱ እያላችሁ ነበረ። ሰዳከት ግቡ ትላለች። እዚህ ጋር በሉ የሚበላም ነገር አዘጋጁላቸው እያለች ነበረ። እዚህ ጋር ጃንና አሊያ ይተቃቅፋሉ። በህይወቴ ደስተኛ አርገኛል እየተባሉ ሲተቃቀፉ ሰዳከት ገርማ ስታይ ነበረ። እማዬ ነያ አንቺ እያለ እጇን ይዞ ያለን ጥሎ ይገባል። ሰዳከት አዞራት። ምን እየሆነ ያለው እንዴት ነው ቦራን በአንድ ጊዜ መብቱን አሳልፎ የሰጠው? እንዴት ነው አሊያና ጃን በፍጥነት እዚህ ደረጃ የደረሱት? እያለች ተወዘጋገበች። እንግዶቹ ወደ ላይኛው ፎቅ ወጥተው ይማከራሉ፣ እርስ በርስ ያወራሉ፣ ይጫወታሉ። ከነ አሊያና ከነ ካያ ጋር እየተጫወቱ ነበር። ጃንም ይመጣል አብራቸው እየተጫወተ እያወሩ ነበረ። ሰዳከት በቀጥታ ድንገት ጃንን እየወረድ አገኘችው። ጃን ምን እየሆነ ያለው እዚህ ጋር? እነዚህ እንግዶች እናንተ እንደምትጋቡ ያውቃሉ፣ ነገር ግን ምንም አላውቅም። እንዴት አዲስ ሰው ወደ ቤት ይዘህ ትመጣለህ? ምንም ሳትነግረኝ ስለው ነበረ። እማዬ አንቺ አዲስ የምታያቸው ሰዎች እነዚህ የአሊያ ቤተሰብ ናቸው። የአሊያ እናት፣ እህት፣ አክስቷ ምናምን አጎቷ ጓደኞች ናቸው፣ የሥራ ባልደረቦቿ ሲላ ነበር። እና ሰርጉ በ2 ቀን ማለት ምንድነው ችኮላው? አልቸኩልክም አለችው። እማዬ በቃ እንደዚህ ነው የሚሆነው በ2 ቀን ውስጥ ምን ችግር አለ ብቸኩልም ለመልካም ነገር ነው እያለ ነበር። ጃን ቸኩል እንጂ አለችው። እማዬ ቸኩላለሁ ችግር አለ እንዴ ብቸኩል እያለ ነበረ። አይደለም እዚህ ጋር እኮ ቤቱን እኮ አጥለቀለከው እኮ ምንም እኮ ማውቀው እኮ ነገር የለም ምን ያህል ጊዜ ነው የሚቆዩት አለችው። ለሱ አታስበኝ፣ እነሱ የኔ እንግዶች ናቸው፣ ከአስፈላጊ ከሆነ ደግሞ በቀጥታ ወደ ሆቴል እንወስዳቸዋለን። ለማንኛውም አንቺ ለሰርጉ የሚያስፈልገውን ነገር አንዳንድ ነገር ገና ከሆነ አዘጋጂ፣ ይሄ ያልቦራን ቤተሰብ የሚመጥን ሰርግ ስለምናረግ ብላ ዞር አለ። ሰዳከት ክዋለች። በቀጥታ ወደ ቦራን እየደወለች ነው። ቦራን አሁንም ቢሆን ተደብቋል። ቦራን ከእይታ ለመሰወር እየሞከረ ነው። እናቱ ስትደውልለት ቶሎ ብሎ አነሳው። አንተ ግን ምን አይነት ልጅ ነህ? እንዴት ነው በዚህ ሰዓት ከነዛ ማፊያ ጋር የምትደራደረው? እንዴት ከማፊያ ጋር አብረህ እጅና ጓንት ሆነህ ትሰራለህ? እንዴት አድርገህ እንደዚህ አይነት ነገር ውስጥ ትገባለህ? በእውነት እኔ አንተን የወለድኩበት ቀን የተረገመ፣ በእውነት እኔ አንተን የጠባው ጡት መርዝ ይሁን እያለች ነበረ። እንዲህ ብላ ስትናገር በአንድ በኩል ቦራን እማዬ ምን አድርግ ነው የምትይኝ እያለ ነበረ። አዋረድከኝ፣ አጠቃላይ ቤተሰቤን ያዋረድከው ታውቃለህ አይደል? አልቦራዎችን በጠቅላላ ነው ያዋረድከው። የማወራው ነገር ይገባሃል? አንድ ጊዜ እንኳን ምን አለበት አንድ ጊዜ እንኳን በትክክል ብታስብ እንኳን ወደዚህ ቤት ልትገባ ይቀርና ከዚህ በኋላ ዘበኛም አላረግም የቤት ስትሮ ነበረ። እማዬ አቁም እያለ ነበር። አይበቃም እንደውም እስካሁን ምንም አላልኩም ስትሮ ነበረ። እማዬ እኔን መራገምሽን አቁሜ፣ ሁለቱ እንዳይጋቡ ማስቆም አለብሽ እያለ ነበረ። እንዴት አድርጌ ነው ማስቆመው? እስኪ ንገረኝ እስኪ እንዴት አድርጌ ነው የማስቆመው? አንተ ልጁን የማሳደግ መብትህን አሳልፈ መብትህን ሰጠ። ታዲያ እኔ ምን ላድርግ? ከዚህ በላይ ምንም ልረዳ አልችልም። ከዚህ በኋላ ምንም የምታመጣው ነገር የለም። አንተ ምንም ዋጋ የለም። ጭንቅላትህም በትክክል አይሰራም። ከዚህ በፊትም አላረኩትም፣ ከዚህ በኋላ አላረገውም ስትል ነበረ። እማዬ አንቺ መቼ መፍትሄ አታጭም። የሆነ ነገር ታደርጊያለሽ። በይ የሆነ ነገር አድርጊ ባክሽ። አንቺ ታራራ ፊት ለፊትሽ እንኳን መቆም አይችልም። ብርቱ ሴት እንደሆንሽ አውቃለሁ እማዬ። በይ እንግዲህ እነዛ ሰዎች እንዳይጋባ አድርጊ በቃ። አለበዚያ የሰርጉ ዕለት ወጥቼ ነው እኔ የጀመል ልጅ ነኝ ብዬ መናገረው እያለ ነበር። አርገው ልጅ አርገው የሆነው ከዚህም የባሰ ነገር ብታረጋ አያገባኝም ቦራን፣ ምንም አይመለከተኝም። በል እንግዲህ ከቡልጋራኖቹ ጋር ያረከው ነገር የጨካኔ ስራ ነው። አሁንም እናንተ ላይ ታረገዋለህ። አያገባኝም። ከዚህ በኋላ አንተ ልጅ አይደለም፣ እንደፈለክ መሆን ትችላለህ። ከዚህ በኋላ ግን እማዬ ብለህ እንዳመጣ እኔ ጋር ብላ ስልኩን ዘጋችበት። ቦራን አሰበም፣ ግራ ገባው፣ ምን ላድርግ እያለ ነበረ። ጃን በሌላ በኩል እንግዶቹን ግቢውን እያስተዋወቀ ነበረ። በዚህ ጋር ሆኖ እንደዚህ ሆኖ እያለ ያስረዳል። ሰዳከት ገርሟት ትመለከታለች። ሰዳከት በራሷ የሆነ እርምጃ ልትወስድ እያሰበች ያለ ይመስላል። ናሬ ወደነ አለና ጃን ቀርባ እንኳን ደስ አላችሁ ስትላቸው ነበረ። ሰዳከትም መጣች። ሰዳከት መታ አልቸኮላችሁም ወይ እያለች ነው። እንቸኩላለን ይሏታል። አሊያ ወደ መኝታ ክፍሏ ገባች። ጃንም እየተከተላን ነበረ። ሰርጉ ገና ካሁኑ ሁለቱን እጅግ በጣም ሰስፔንስ አድርጓቸዋል። የሁለቱም ልብ እንደቆመ ነበር። በሌላ በኩል ሙጅጋን እና መሬማውንም ቢሆን ዲያርባኪር ናቸው። ከሚዲያት ቀጥሎ በምትገኝ የቅርብ ከተማ እዛ ቁጭ ብለው ድንገት በር ተንኳኳ። ሙጅጋን ማን የመጣው ብላ በሩን ስትከፍት የመጣችው ሰዳከት ነበረች። እንዴ ወይዘሮ ሰዳከት ይሏታል። ገባች። እዚህ ጋር ቁጭ ስላት አልቀመጥም፣ ብዙ አልቆይም፣ መናገር ያለብኝ ነገር ካለ እናገራለሁ፣ በቃ ብዙ ጊዜ አልወስድባቸውም ስትል ነበረ። እሺ ችግር አለ እንዴ ወይዘሮ ሰዳከት? ሁሉም ነገር ሰላም ነው ስትል ነበረ። እዚህ እንኳን የመጣሁት እኔ ለመልካም ዜና አይደለም፣ ያው የመጥፎ ዜና አድራሽ ወይም አቀባይ ባልሆን ደስ ይለኝ ነበረ። ጂያንና አሊያ በ2 ቀናቶች ውስጥ ይገባሉ።
ይገባሉ ብላ ተናገረች። መሪያም ወሽመጧ ነበር ቁርጥ ያለው ማለማል። እዚህ ጋር መሪያ ሄዳ ሶፋ ላይ ተቀመጠች። ግራ ገባት እና ምን ሊሆን ነው ከዚህ በኋላ ምን እያልሽ ነሽ ወይዘሮ ሰዳከት? ማለቴ እንዴ የልጅነት የማሳደግ መብቱን እንዴት አገኙ? ምን ማለት ነው አይከብዳቸውም እንዴ ብላ ሙጅጋን ተናገረች። እንዴ ቦራን ሰጣቸው። ቦራን በመጨረሻም ተስፋ ቆረጠ ትላለች። ሙጅጋን በቦራን ተናደደች። አይ በጨረሻ አይሰጥም ብለሽ ነበር ስትል ነበረ። ሰጣቸው። ቦራን በጣም የተጨመላለቀ ነገር ውስጥ ገብቶ ነበረ። በቃ አንዳንድ ቁማር ምናምን እያለ ቡልጋሪያ ማፊያዎች ጋር በጣም ተቆራኝቶ ነበረ። ከዚህ በኋላ ህይወቱ ማደጋ ውስጥ ነው ያለው። አሁንም ቢሆን ተደብቀዋል። በቃ እነሱም ጣሊያንና የልጅ ልጄን አገቱብኝ ቡልጋሪያኖቹ። በዚህ ምክንያት በቦራን ጣጣ ምክንያት ጃን ነበር የልጅ ልጄንም ጣሊያንም ያዳናቸው። ለዛ ነው ቦራን የማሳደግ መብቱን የሰጣቸው ስትል ነበረ። እሺ ታዲያስ የዲኤንኤ ምርመራ ውጤቱ መቼ ነው የሚመጣው? ከጋብቻው በፊት አይመጣም ብላ ሙጅጋን ጠይቀች። ዶክተሩ ጋር ደውዬ ነበረ፣ በጊዜው አይደርስም ብሎኛል፣ የተወሰነ ጊዜ ይፈጃል ብላ ተናገረች ሰዳከት። እና ሊጋቡ ነው ማለት ነው ውጤቱ ከመምጣቱ በፊት። እሻው ምን ሊሆን ነው እዚህ ጋር ስትል ነበረ። መሪም ደግሞ ሙጅጋን ምን ሆነሽ አልቆ አንቺ ስትራ ነበረ። ሙጅጋን እየነዘራት ነው። ሙጅጋን በጣም ተናደደች። ሰዳከት ደግሞ ያው እንግዲህ ምናልባት ትክክለኛው መፍትሄ ያለን እድል ምናልባት ሰራት የጃል ልጅ ሊሆን ይችላል የሚል ወሬ ማራገብና ማስወራት ብቻ ነው። እዚህ ጋር ግራ መጋባት እንዲፈጠር ማድረግ አለብን ትላለች። መሪም ደግሞ ወይዘሮ ሰራት ይሄ አይሆንም ይሄ ጨዋታ አይደለም ስትል ነበረ። እኔም እኮ አረጋለሁ ማለት እኮ አይደለም፣ ነገር ግን እንደዛ ካልሆነ አለና ጃን ቶሎ ይጋባሉ ማለት ነው እያለች ነበረ። መሪም ግራ ገባት። ንገሪያት በተናገሪ ትላለች ሙጅጋን። እዚህ ጋር ሙጅጋን እስኪ ዝም በይ አንቺ፣ እኔ እየገባኝ አይደለም፣ ስንት ጊዜ ነው ላንቺ መናገር ያለብኝ? ተረጋጊ። ልጁ የጃል ላይሆን ይችላል። የፈያዝ ከሆነ ምን ልናደርግ ነው? ምን ሊፈጠር ነው እንዴ? ከዚህ በኋላ በስቃይ ልኖር ነው እንዴ? በጣም እኮ ከባድ እኮ ነው። እንደዛ አይደረግም እንዴ? ከኔ የተሻለ እኮ አንቺ እኮ ነገሩ እንደም እዚህ ጋር ማረጋጋት እኮ አለብሽ። በቃ እንዴ በመጨረሻም ልጁ የፈያዝ ከሆነ ፈያዝ እጁን ልኮ የሆነ ነገር አድርጎ መውሰድ አይችልም እንዴ ልጁን ስትላ ነበረ። እዚህ ጋር ሰዳከት እንዴ ምን ማለት ነው? ፈያዝ እኮ እስር ቤት አንድ ያለው እንዴት አድርጎ ነው ልጁ የሚወስድብሽ ስትላ ነበረ። ወይዘሮ ሰዳከት ፈያዝ በጣም እጆቹ ረጅም ናቸው። እስር ቤት እንኳን ሆኖ በጣም ብዙ ነገር ማድረግ ይችላል። አሁንም ቢሆን በጣም ብዙ ነገር ትኩረቱን ወስዶት ነው እንጂ የሆነ ነገር ማጥፋት ይችላል እያለች ነበረ። ሰዳከት ፈራች። ምክንያቱም አሁንም ቢሆን ፈያዝ ተጽዕኖ አልቀዘቀዘም ስትል ነበረ። ምንም ግን ነገሮች ተቀይረዋል። በቃ የሚሆነውን ነገር ማድረግ አለበሽ በጊዜው ትላታለች። መሪም እንደዛ አይመስለኝም እያለች ነው። ቀጣይም እንደማድረግ አላቅም ዝም ብዬ ማየት ብቻ ነው ስትል ነበረ። ወይዘሮ ሰዳከት አንቺ ግን ቃልሽን ሰጥተሽኛል፣ ገባሽ? ውጤቱ እስከሚወጣ ድረስ ለማንም ምንም ነገር እንደማትይ ስትል ነበረ። አዎ ስማ ቃሌን ሰጥቼሻለሁ። አሁንም ቢሆን ቃሌን ጠብቄያለሁ እኮ ቃል በገባው መሰረት ሁሉ ነገር እያረኩኝ ነው። ነገር ግን ልጆቹ ሊጋቡ ናቸው። እሱን እኮ ነው የምልሽ። ሌላ ምንም አማራጭ የለንም እኮ ነው የምልሽ። ያንን ቃል ስሰጥሽ እኮ ነው ሲጀመር እነሱ ሊጋቡ እንደሆነ ምንም አውቀው ነገር አልነበረም። አሁን ሁሉም ነገር መጥቶ እንደ ዱብ እዳ ነው የሆነብን ገባሽ ስላ ነበር። ወይዘሮ ሰዳከት እየለመንኩሽ ነው እባክሽ ቃልሽን ጠብቂ። በቃ በጭራሽ ይሄ ነገር ውጤቱ ሳይጠፊት መናገር የለብሽ ማለቻት። ማርያም እሺ ቃሌን ቃል በቃ ችግር የለም እንደዛ ከሆነ ጃንና ላይ ጋቡ ስትል ነበረ። ከዛ ሙጅጋን ምናልባት ወንድሜ ጃን ሰራት ልጁ እንደሆነ ካወቀ ይፋታሉ ማለት ስላ ነበር። አንቺ ልጅ እብድ ነሽ እንዴ ነው አሁን የሚፋቱት? ከተጋቡ በኋላ መቼም አይፋቱ። ጃን እንደ ጊዜ ያለያን ካገባ በኋላ መቼም እሷን መቶ አይፈልግም ስትላን ነበረ። ሰዳከት ተጠንቀቁ፣ በቃ ውጤቱ ከወጣ በኋላ አሳውቃቸዋለሁ ብላ ተጣርፋ ልትወጣ ነው። ተጠንቀቁ ብላ አስጠንቅቃ ከወጣች በኋላ በአንድ በኩል ሙጅጋን ወደ መሪያም ዞራ መሪያም የሆነ ነገር ነርስትራ ነበር። አንቺ ተረጋጊ፣ ዝም በይ፣ አንቺ ነሽ እሳት ውስጥ የምትከቺኝ፣ ይኸውልሽ ስትቅለበለብ የሆነ ነገር ውስጥ እንዳከቺኝ ብላ እያስጠነቀቀቻት ነበረ። ይህን ጊዜ ሙጅጋን ተናዳ ቦራን ጋር ደወለች። ሙጅጋን እንኳን ደወልሽ እንዴት ነሽ ታዲያ እያል ነበር። ቦራን አንተ ጥያቄ ልጠይቅ ፈልጌ ነበረ። አንተ ግን ወይዘሮ ሰዳከት እንዳለችው ከሆነ ከቡልጋሪያኖቹ ጋር በጣም ትተባበራለህ ከማፊዎቹ ጋር ምን ማለት ነው እያለችው ነበር። ሙጅጋን ተመልከች፣ እኔ ምንም ከእንደዚህ ነገር ጋር ግንኙነት የለኝም። ከዚህ በፊት ቶሮንቶ እያለሁ ብድር ወስጄ ነበረ። ብድሩን ልሰጣቸው ብዬ ነበረ፣ ነገር ግን ጠፋ። ቢሆነ መንገድ ወጪ ምናምን ነገር አወጣው። ከዛውን አምጣ እያሉኝ ነበረ። ገንዘቡን መልሼላቸዋለሁ፣ ነገር ግን ተጨማሪ ገንዘብ አምጣ ብለውኝ ነው። እማዬ እንደተለመደው እየዋሸችኝ ነው፣ ለዛ ነው አላትና እናውን ያለውበት ቦታ ምጭ ላገኝሽ ፈልጋለሁ እያለ ነበረ። ተናዳ ቢሆንም እሺ በቃ መጣው ትላለች። ቦራ ደስ አለው። እንደተለመደው ዋሻት እያስመጣት ነበረ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች ይህ ዘውድ ድራማ ነው። ክቡራን ተመልካቾች ዘውድ ድራማ በጣም ረዥሙ ድራማ ወደ እናንተ ለብዙ ክፍሎች በተከታታይነት ሲቀርብ ነበር። እነሆ ምዕራፍ 1ን ጨርሰን ወደ ምዕራፍ 2 ደግሞ ተሻግረን ወደ ምዕራፍ 3 ደግሞ ልንሻገር በጣም ጥቂት ክፍሎች ናቸው የቀሩት። ክቡራን ተመልካቾች ልክ እንደ ከዚህ ቀደሙ ምዕራፍ 1 ተጠናቆ ወደ ምዕራፍ 2 ስንሸጋገር ለተለያዩ ለብዙ በርካታ ወራቶች እንደተጠባበቅነው ሁሉ አዲሱን ምዕራፍ 3 ገና እየተሰራ ቀረጻ ላይ ስላሉ ወደ ምዕራፍ 3 ስንሸጋገር የተወሰኑ ጊዜያቶችን የምንጠብቅ ይሆናል። በእኔ በኩል በቅጠል ቲቪ ዩቲዩብ ቻናል ምዕራፍ 2ን የዘውድ ድራማ ልናጠናቀቅ እነሆ በጣም ጥቂት ክፍሎች ብቻ ናቸው የቀሩት። ክቡራን ተመልካቾች በቅርብ ቀን ዘውድን ድራማ የሚተካ ድራማ ወደ እናንተ ይዤ የምጣ ይሆናል። እንዲሁም ቅርብ ጊዜ ጀምሬላችሁ የነበረው የክብር ጌጥ ድራማ በብዙ ተመልካቾች ዘንድ ብዙም ተወዳጅነትን ያላገኘው የክብር ጌጥ የሚሰኘው አስገራሚ ድራማ እሱንም ተክቶ ሌላ ድራማ ወደ እናንተ ይዤ የምጣል። ክቡራን ተመልካቾች
በቅሌት ቲቪ ዩቲዩብ ቻናል ከዚህ በፊት ጠብታ በሚል ድራማ ስም ጀምረላችሁ የነበረው የአስላን እና የዴቪን የሁለቱ ፍቅረኛሞች ምርጡ ድራማ ከተቋረጠበት ከክፍል 12 ጀምሮ በክፍል 13 ወደ እናንተ የሚደርስ ይሆናል። አሁንም ቢሆን እንድትከታተሉኝ በትህትና ጠይቃለሁ። ውድ ተመልካቾች በቀጣይ ቀን በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።